ሁለተኛ ደግሞ መከላከያ ሰራዊት ፈርሷል ብላችሁ ጻፏል። መከላከያ ሰራዊት ፈርሷል፣ ኦሮሞ የሆኑት መከላከያ ሰራዊት አባላት እንትን ብሎ ወደ ኦሮሚያ ሂዷል። መከላከያው ፈርሷል ብላችሁ ጻፉ። ይህን የተናገሩት የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ናቸው። የኢህአዴግን ስርዓት በውስጥ ሆነው ከታገሉ ሰዎች መካከል ስለመሆናቸው ደጋግሞ የሚናገሩት ጠቅላይ ሚኒስትር አብይ አህመድ ለወቅቱ አክቲቪስቶች መከላከያው ፈርሷል ብላችሁ ጻፉ ያሉበትን ታሪካዊ አጋጣሚ በዚህ ምዕራፍ እንቃኛለን። ክቡራን ቤተሰቦች በራፍ ላይ ነው፣ አብረውን ይግቡ። ጊዜው ከ9 ዓመታት በፊት ሲሆን የወቅቱ መንግስት ኢህአዴግ ጥልቅ የሚባል ግምገማ መድረክ ላይ ነው። ድርጅቱ እንደ ድርጅት ግምገማ አብዝቶ የሚወድ ድርጅት ሲሆን የመገማገሙን ያክል ማህበረሰቡን የልማት ጥያቄ መመለስ ያልቻለ፣ በተለይም የመልካም አስተዳደር ጥያቄዎችን መመለስ የቻለ ድርጅት ግን አይመስልም፣ ወይም አይደለም ሊባል ይችላል። ኢህአዴግ በእርግጥ ማህበራዊ ለውጥ ለማምጣት ያለመበርታቱን ያክል በድርጅቱ ውስጥ የአመራር ለውጥ ማድረግ እንደሚገባ በማዕከላዊ ኮሚቴ ደረጃ እምነቱ እንደነበር በበርካታ መጻሕፍት ተመዝግቦ ይገኛል። ይሁንና ድርጅቱ ነሐሴ 17 ቀን 2008 ዓ.ም ያካሄደውን ግምገማ ተከትሎ መግለጫ ይሉት ማታለያ ብቻ የወቅቱን ፖለቲካ ይመጥናል ባለው ልክ መግለጫ ወጣም። ድርጅቱ ያወጣውን መግለጫ ተከትሎም በወቅቱ ፖለቲካዊ መረዳት የነበረን ወጣቶች ኢህአዴግ ውስጣዊ መፈረካከስ ውስጥ መግባቱን በሁለት ተረዳ ነው ይላሉ ከጣቢያችን ጋር ቆይታ ያደረጉ አንድ ፖለቲከኛም። በወቅቱ ድርጅቱ ያወጣው መግለጫ በመላ ሀገሪቱ በተለይም በአማራና በኦሮሚያ ክልል የተቀሰቀሰውን ህዝባዊ አመጽ መልክ ማስያዙ ቀርቶ ውስጣዊ መከፋፈሉንና መጠላለፉን በውል ለማስተዳደር እንዳልቻለ ማሳያ እንደነበር ወቅቱን የሚያውሱ ሁሉ ተናግረውት ያደሩ ፍሬ ነገር ነው። በመግለጫው ያካሄደው ግምገማ የመንግስትን ተልእኮ ህዝብን ማገልገልና በዚህ ቀኝት መንቀሳቀስ እንጂ የግል መጠቀሚያ እንዳልሆነ ጠቅሶ ልማታዊና ዴሞክራሲያዊ ስርዓቱን ይፈታተናሉ ያላቸውን የውጭም ይሆኑ የውስጥ ጽንፈኛ ጸረ ሰላም ጸረ ልማት ኃይሎች ሁከትና ትርምስ ለማስፋፋት የሚያደርጉትን ጥረት በጽናት ይመክታል ይላል። ኢህአዴግ በመግለጫው ጽንፈኛ ሲል የገለጻቸው ኃይሎች የወቅቱን ለውጥ ያመጡ የዲያስፖራው ማህበረሰብና በሀገር ውስጥ ደግሞ ለውጥ ይምጣ እያሉ ይታገሉ የነበሩ የህብረተሰብ ክፍሎች መሆኑን ልብ ማለት ያስፈልጋል። ኢህአዴግ ምንም እንኳን የሚታገሉኝ የውጭና የውስጥ ጽንፈኛ በሚል የገለጻቸው ኃይሎች ናቸው የሚል እምነት የነበረው ቢሆንም እምነቱ ፖለቲካዊ ስሁት ሆኖ እንደነበር የጠቅላይ ሚኒስትር አብይ አህመድ አንዱ ማሳያ ናቸው። ጠቅላይ ሚኒስትሩ ማታ ከወቅቱ አማጺዎች ጋር፣ ቀን ደግሞ ከመንግስት ጋር ይሰሩ እንደነበር እሳቸው በራሳቸው ተናግረዋል። ጽንፈኛ የሚለው ቃል ዛሬም በኢትዮጵያ የፖለቲካ ምህዳር ውስጥ ጥቅም ላይ የሚውል ቃል ሲሆን ዛሬም የቃሉን ትርጉም አይደለንም የሚሉት ግን ደግሞ መንግስት በቃሉ የሚጠራቸው ኃይሎች ይገኛሉ። ጽንፈኛ የሚለው ቃል አግባብነት አንጻራዊ ቢሆንም ሀሳብ አለኝ የሚልን አካል፣ ቡድን ወይም ግለሰብ ወይም ብሔረሰብን አለማወያየትም አለማነጋገርም መንግስታዊ ጽንፈኝነት ሊሆን የሚችልበት እድል ሰፊ መሆኑን አንድ የቀድሞው ግንቦት 7 አባል ነኝ ያሉ ፖለቲከኛ ለዝግጅት ክፍላችን ተናግረዋል። በኢትዮጵያ የፖለቲካ ምህዳር ውስጥ ግለሰባዊ ጽንፈኝነትም ሆነ መንግስታዊ ጽንፈኝነት ጠፍተው እንደማያውቁ በማስቀደም ሚዲያውና የመገናኛ መንገዱ በመንግስት እጅ ስለሆነ ሁሌም ቢሆን አማጺ ጽንፈኛ ተብሎ ይጠራል እንጂ መንግስታዊ ጽንፈኝነትም በራሱ የተንሰራፋ ነው ይላሉ። መንግስታዊ ጽንፈኝነት ለሀገሪቷ ፖለቲካ ስጋት ከሆነ ውሎ ማድሩን አክለው ይናገራሉ። ህዝብን፣ ቡድንን፣ ብሔረሰብን ብሎም ሃይማኖትን ጽንፈኛ ብሎ በመፈረጅ የሚታወቀው ኢህአዴግ በወቅቱ መግለጫ አክሎ ያነሳው ነጥብ በአገሪቱ ብሔር ብሔረሰብ መካከል ያለውን ግንኙነት ከማሻከር አስነዋሪ የዘረኝነት ፕሮፓጋንዳ የሚያራምዱትን እንደሚታገሉ የጠቀሰበት ምዕራፍ ይገኝበታል። በዚህም ግምገማ ኢህአዴግ የስርዓቱ አደጋ ናቸው ላላቸውና የህዝቡ ጥያቄ አለበት ያለውን የክራይ ሰብሳቢነት አመለካከት፣ ዴሞክራሲና ሰብአዊ መብት አያያዝ እንዲሁም የጠባብነትና የትምክተኝነትን አመለካከት መፍትሄ መስጠት መፈለጉን ጋዜጠኛና የህግ ባለሙያ የሆኑት አቶ ሰለሞን ጎሹ በወቅቱ ተናግረዋል። ኢህአዴግ የ15 ዓመት ጉዞውን መለስ ብሎ ተመልክቻለሁ ያለበትን ግምገማ የሰማያዊ ፓርቲ የህግ ጉዳይ ኃላፊ የነበሩት አቶ አዲሱ ጊታኔ ከበፊቱ የተለየ ሆኖ እንዳላገኙት በወቅቱ ተናግረው ታድረዋል። በዚህ የድርጅቱ ግምገማ ስብሰባ ላይ የነበሩት የዛኔው የድርጅቱ አባል የዛሬው ጠቅላይ ሚኒስትር አብይ አህመድ በበኩላቸው ከስብሰባው ጎን ለጎን የወቅቱን አክቲቪስቶች በመሰብሰብ አቶ ኃይለማርያም ደሳለኝ ከስልጣን እንዲወርዱና
መከላከያው ፈርሷል የሚል መረጃ እንዲያሰራጩ ያገፋቡ እንደነበር አንድ የወቅቱ አክቲቪስት ለጣቢያችን ተናግረዋል። አክቲቪስቱ እንደሚሉት የወትሮው ጠቅላይ ሚኒስትር ከስልጣን መውረድ አለባቸው የሚለው ነጥብ የምንስማማበት ቢሆንም መከላከያው ፈርሷል ለማለት ግን የሚያስደፍር መረጃ እጃችን ውስጥ ባልነበረበት አግባብ ሰራዊቱ ፈርሷል ለማለት ፈርተን ነበር ይላሉ። በወቅቱ ምንም እንኳን አቶ ኃይለማርያም ደሳለኝ በፈቃዳቸው ነው ስልጣናቸውን የለቀቁት የሚል አንድምታ የነበረ ቢሆንም እሳቸውም ቢሆኑ በግልጽ በፈቃዴ ነው ስልጣኔን የለቀቁት ሲሉ ቢደመጡም እውነታው ያ እንዳልሆነ የሚናገሩ በርካቶች ሆነዋል። አቶ ኃይለማርያም ደሳለኝ በወቅቱ በሰጡት መግለጫ ለሀገሪቱ ወቅታዊ ችግሮች መፍትሄ የፈለጋ ህዝቡ የበኩሉን ድርሻ እንዲወጣ ጥሪ ማስተላለፋቸው የሚታወስ ሲሆን በወቅቱ ይህንን አሳሳቢ ሁኔታ ለመቅረፍ መላው የኢትዮጵያ ህዝብ ከዚህ በፊት የተለመደውን ኢትዮጵያ የመቻቻልና የመከባበር ሁኔታ እንዲቀጥል መስራት ይገባል ማለታቸው ይታወሳል። የቀድሞው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ጨምረው በሀገራችን ደህንነት ዋስትና እኔም በበኩሌ የድርሻዬን ለማበርከት ዝግጁ ነኝ ብለው እንደነበር ከመረጃ ማህደራችን የተገኘው የድምጽ ቅጅ የማኝ ነው። ከጠቅላይ ሚኒስትርነታቸው ከወረዱ በኋላም የዚምባብዌ ምርጫን እንዲታዘቡ የተላከውን የአፍሪካ ህብረት ልዑካን ቡድን በመምራት ወደዚያው በማቅናት ከቀድሞው ፕሬዝዳንት መንግስቱ ኃይለማርያም ጋር ተገናኝተው ፎቶ በመነሳታቸው የወቅቱ የማህበራዊ ሚዲያ መነጋገሪያ ሆነው እንደነበር የሚታወስ ነጥብ ነው። የቀድሞው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለረጅም ጊዜ በስልጣን ላይ ቆይተው በሞት የተለዩት አቶ መለስ ዜናዊን በመተካት ስልጣን የተረከቡት በመስከረም ወር 2005 ዓመተ ምህረት ነበር። የኢህአዴግ ሊቀመንበር ሀገሪቱ ጠቅላይ ሚኒስትር በመሆንም ለ6 ዓመታት ያክል አገልግለዋል። እርሳቸውንም በመተካት ጠቅላይ ሚኒስትር አብይ የፓርቲውንም ሆነ የሀገሪቱን ስልጣን መረከባቸው ይታወሳል። አቶ ኃይለማርያም ደሳለኝ ስልጣን ከለቀቁ በኋላ በአገሪቱ የፖለቲካ መድረክ ላይ ያላቸው ተሳትፎ በከፍተኛ ደረጃ የቀነሰ ቢሆንም በአዲሱ ጠቅላይ ሚኒስትር መሪነት ከኤርትራ ጋር ለዓመታት የነበረው ፍጥጫ ሲያበቃ ወደ አስመራ ካመራው የኢትዮጵያ ቡድን ጋር ወደ ኤርትራ ተጉዘው ፐብሊክ ዲፕሎማሲ የሚባለውን አይነት ግንኙነት ሲፈጽሙ ተስተውለዋል። የወትሮው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ባለፉት 2 ዓመታት ውስጥ ከሀገር ውጭ ባሉ አህጉራዊና ዓለም አቀፍ መንግስት ያልሆኑ ድርጅቶች ውስጥ የቦርድ አባል እንዲሆኑም ተመርጠዋል። በዚህም መሰረት ከሚጠቀሱት ተቋማት መካከል በአፍሪካ የአረንጓዴ ልማት ጥረት ውስጥ ተሳትፎ የሚያደርገውና በ11 የአፍሪካ ሀገራት ውስጥ የሚገኙ 30 ሚሊዮን የሚሆኑ አርሶ አደሮችን የምግብ ዋስትና ለማሻሻል በሚሰራው አሊያንስ ፎር ኤ ግሪን ሪቮሉሽን ኢን አፍሪካ የተባለው ድርጅት የቦርድ አባል ናቸው። ከዚህ በተጨማሪም በዓለም ዙሪያ የሚከሰቱና ሊከሰቱ የሚችሉ ግጭቶችን የሚከታተለው መንግስታዊ ያልሆነው ኢንተርናሽናል ክራይሲስ ግሩፕ የቡድኑ የቦርድ አባል እንዲሆኑ በቅርቡ መርጧቸዋል። ለወቅቱ ጠቅላይ ሚኒስትር ፈተና ከሆኑ ኃይሎች መካከል አንዱ የዛሬው ጠቅላይ ሚኒስትር አብይ አህመድ አሊ መሆናቸውን ከሰሞኑ የወጡ ተንቀሳቃሽ ምስሎች አስረጅ ናቸው። ያን ወቅት በመጽሐፍ ከሰነዱ ጸሐፍት መካከል ሞላ ዘግዬ የተባሉት ሰው 2009 ዓመተ ምህረት ባሳተሟት መለስተኛ መጽሐፋቸው ኢትዮጵያ ትልቅ ችግር ውስጥ መግባቷን አትተዋል። ጸሐፍቱ እንዲህ ይላሉ። ኢትዮጵያ ትልቅ ችግር ላይ ናት። ህዝባችን በፖለቲከኞች መካከል በተለይ በስልጣን ላይ ባሉት ኃይሎች አካባቢ በሚታየው ኃላፊነት የጎደለው አካሄድ ምክንያት በእጅጉ ግራ ተጋብቷል። ሁላችንም እንደ ህዝብ በርካታ ጥያቄዎች አሉን ይላሉ። ለመሆኑ መቼ ነው አፍርሶ ከመገንባት የጥፋት አዙሪት የምንላቀቀው? መቼ ነው ከሴራና የመጠፋፋት ፖለቲካ የምንፈወሰው? መቼ ነው አንዱ አሳሪ ሌላው ታሳሪ፣ አንዱ ገፊ ሌላው ተገፊ መሆናችን የሚያቆመው? መቼ ነው የኢትዮጵያ ወጣቶች ከስደትና ከስር ተላቀው በለጋ ዕድሜያቸው አገራቸውንና ወገናቸውን ማገልገል የሚጀምሩት? መቼ ሆነ ከየትኛውም የፖለቲካ ኃይል ያልወገኑ ነጻና ህዝብ የሚተማመንባቸው ብሔራዊ ተቋማት የሚኖሩን? መቼ ነውስ የራሳችንን ችግር በራሳችን መንገድ መፍታት ሳንችል የምንኖረው? እስከ መቼ ሆነ የኛ ለመግባባት በውጭ ኃይሎች ሸምጋይነት የሚታፈነው የሚፈታው? እስከ መቼ ነው የሀገራችን የሃይማኖት አባቶችና የሀገር ሽማግሌዎች ለሞራልና ለሰላም ጥያቄ እንዲቆሙ ሲጠበቅ የሚኖረው? መቼ ነው የመንግስት ባለስልጣናት ለህግ ተገዢ ከህግ በታች የሚሆኑት? ባለስልጣናቱ መቼ ሆነ የህዝብ አገልጋይ የሚሆኑት? መቼ ነው በሀገራችን ተጠያቂነት ያለበት ስርዓት እውን የሚሆነው? በሚል የወቅቱን ፖለቲካ ነባራዊነት በጥያቄ ገልጸውታል። በእርግጥ እሳቸው የገለጹት ልክ ሆኖ በኢትዮጵያ መንግስትና በትግራይ ኃይሎች መካከል የፈነዳው ጦርነት በውጭ ሀገራት ሸምጋይነት በውጭ ሀገር ነው የተቋጨው። በስልጣን ላይ ባሉት ወገኖች ዘንድ ቅንነቱንና አርቆ ሀሳቢነቱ ካለ እነዚህ ሆኑ ሌሎች የህዝባችን የቆዩ ጥያቄዎች ሊመለሱ የሚችሉ ናቸው። የሚያስፈልገው ሴራና ብልጣብልጥነት ሳይሆን ቅንነት ነው። የሚያስፈልገው ሀቀኛ ውይይትና ዴሞክራሲ ነው። ዛሬ ላይ የኢትዮጵያ የዴሞክራሲ ተስፋ አልቆለታል የሚሉ ወገኖች በርካቶቹ ነዋል። አንዳንዶቹ ከዚህም አልፈው ኢትዮጵያ ራሷ አልቆላታል ከማለት ይደርሳሉ። በሁለቱ ማስተያየቶች የማይስማሙ አይታጡም። በእርግጥ አሁንም ቢሆን
የጠንካራና የታፈረ ሀገረ መንግስት መገንባት ይቻላል። አሁንም ዘመናዊ ሀገረ መንግስት መገንባት ይቻላል። አሁንም የዜጎች ነጻነት የተከበረበትና የህግ የበላይነት የተረጋገጠበት ስርዓት መፍጠር ይቻላል። አሁንም ዴሞክራሲያዊ ስርዓት መገንባት ይቻላል የሚል እምነት ያላቸውም በርካታ ወገኖች ናቸው። አንዳንድ ምሁራን የቅኔ ባህል የሚሉትን እየጠቀሱ ኢትዮጵያውያን ነገሮችን ፊት ለፊት በግልጽ ከመናገር ይልቅ በቅኔ መግለጽን ይመርጣሉ፣ ድብቆችና ተጠራጣሪዎች ናቸው ይላሉ። አንዳንዶች ደግሞ ከዚያም ማለፍ አድርገው ከዚህ ድብቅ ባህል ጋር ፊውዳሊዝም ተዋሃደም ተቃራኒ ሀሳብን በጥርጣሬን የሚያየውና የማይታገሰው ፊውዳላዊ አስተሳሰብ ደግሞ ከዚያም የባሰ ተቀናቃኝን በጠላትነት ፈርጆ መደምሰስን እንደ ዋና የትግል መሳሪያ በሚወስደው ሶሻሊዝም ወይም ስታሊኒዝም ተተካ ሲሉ ይገልጹታል። እነዚህ ወገኖች እንደሚሉት ቀደም ሲል የነበረው የሃይማኖት ቀኖናዊነት በርዕዮተ ዓለም ቀኖናዊነት ስለተተካ የኔ ሀሳብ ብቻ ነው ትክክል፣ የኔ ሀሳብ ብቻ ነው ማሸነፍ ያለበት የሚል አስተሳሰብ አሁንም በተለያየ መልኩ ይታያል። እንዲያውም የኢህአዴግ አገዛዝ ከመጣ በኋላ ደግሞ ይህ የርዕዮተ ዓለም ቀኖናዊነት በብሔረሰብ ፖለቲካ ቀኖናዊነት ስለተተካ በህዝቡ መካከል የበለጠ መጠራጠርና አለመተማመንን ፈጥሯል። ለፖለቲካ ድርጅቶች አለመተባበርና አለመጠናከርም አንዱ ምክንያት ይኸው የብሔረሰብ ፖለቲካ ቀኖናዊነት ሳይሆን አይቀርም። በዲሞክራሲ ላይ ምርምር ያደረጉ አንዳንድ ምሁራን በበኩላቸው ለዲሞክራሲ መኖር እና ወይም መዳበር የፖለቲካ ባህል ወሳኝ ነው ይላሉ። በእነዚህ ምሁራን እምነት አንዳንድ ሀገሮች ዲሞክራሲያዊ፣ ሌሎች ደግሞ ዲሞክራሲያዊ የሚሆኑት ባህላቸው ያንኑ ስርዓት የግድ ስለሚል ነው። በፖለቲካ ጉዳዮች ላይ ተሳትፎ በሚያደርጉ ከፍተኛ የፖለቲካ ውይይቶችና ክርክሮች የሚያደርግ፣ በምርጫ ለመሳተፍ ወይም ላለመሳተፍ ክርክሮችና ውይይቶችን የሚያደርግ ከፍተኛ የሚዲያ ተከታታይ፣ ለሲቪል ፖለቲካ የቆመ ወዘተ ህዝብ ባለባቸው ሀገሮች ዴሞክራሲያዊ ስርዓት ይመሰረታልም ይጠናከራልም። የፖለቲካ ባህል እንደ ዋና የዴሞክራሲ ምሰሶ የሚቆጥሩ የፖለቲካ ሳይንስ ምሁራን ዴሞክራሲ የከተማው አጀንዳ ነው የሚለው ጥያቄ መሰረታዊ መሆኑን እየገለጹ ገዳይንና ጦረኝነትን የሚያደንቅ ነው የሚባል ህብረተሰብ ባለበት ሀገር የከተማው ብቸኛ አጀንዳ ዴሞክራሲ መሆኑ ያጠራጥራል ይላሉ። በእነዚህ ምሁራን እምነት የተቃዋሚ የፖለቲካ ድርጅቶች አመራሮች በአንድ በኩል ጦረኞችን ከሚያደንቀውና ጭቆናን ከተቀበለው ህዝብ አብራክ የተገኙ በመሆናቸው እነርሱም የዚህ ባህል ሰለባ ይሆናሉ። በዚህም ውስጥ ፓርቲ ዲሞክራሲ ይተናነቃቸዋል ይላሉ። በድርጅቶች ውስጥ የተለየ ሀሳብ አይከበርም፣ ይልቁንም እንደ ጦር ይፈራል። ድብቅነትና ምስጢራዊነት ከሚያጠቃው ህዝብ የተገኙ ስለሆኑ ችግሮችን ፊት ለፊት አቅርበው ተከራክረው ከመፍታት ይልቅ ከጀርባ መዶለትና ማሴር የዘውትር ልማዳቸው ያደርጋሉ ይላሉ። አንድ የነበረው ድርጅት ወደ 5 እና 6 ሲከፋፈል የሚታየውም በዚሁ ምክንያት እንደሆነ ያነሳሉ። ከላይ የተጠቀሱት ሁለት ምክንያቶችን የማይቀበሉ ይልቁንም በኢትዮጵያ ውስጥ ዴሞክራሲያዊ ስርዓት እንዲያብብም ሆነ ኢኮኖሚያዊ ብልጽግና እንዲኖር ከተፈለገም ተቋማት ወይም ስርዓታት ሊገነቡና ሊጠናከሩ እንደሚገባ የሚያስገነዝቡም አይታጡም። ዶክተር የራስ ወርቅ አድማሴ ባህልና ልማት ምንነታቸውና ትስስራቸው በሚለው ጽሁፋቸው ደግሞ በርካታ ምሁራንና ተከታዮቻቸው ለሀገራችን ኋላ ቀርነት ሲወርድ ሲዋረድ የመጣውን የጦረኛና ያለመተማመን ጠባይ እንዲሁም ስራን የመናቅ ባህላችን ነው የሚሉት ዋነኛው ምክንያት በማድረግ ያቀርባሉ። ነገር ግን ባህል ወይም ነባራዊ ልማድ፣ ህብረተሰባዊ ደንቦች፣ ወጎች፣ ልማዳዊ ህጎች ለኢትዮጵያ ኋላ ቀርነት አበርክተዋል የሚባለውን አሉታዊ አስተዋጽኦ በሚመለከት በእርግጠኝነት አንድ ነገር ማለት የሚቻል ይመስላል። ባህል ከብዙዎች የኋላ ቀርነት ምክንያቶች መካከል ግፋ ቢል አንዱ ይሆን እንደሆነ እንጂ ከዚያ የሚዘል አይደለም በማለት የተለየ ሀሳብ ይሰነዝራሉ። የለም ቁም ነገሩ ካለፈው የራሳችን ታሪክና ከሌሎች ሀገሮች ተመክሮ ምን እንማራለን የሚለው ነው የሚሉም አይታጡም። አንዳንዶች ደግሞ የሀገራችን መሰረታዊ ችግሮች የዘመናዊ ሀገረ መንግስት አለመገንባት፣ የህግ የበላይነት አለመዳበርና የዴሞክራሲያዊ ስርዓት አለመኖር ናቸው የሚሉም አይታጡም። እነዚህ ጥያቄዎች ሲመለሱ የህዝባችን የልማት የዘመናዊነት ጥያቄ ይመለሳል። ሌሎች ችግሮችና ጥያቄዎች ከነዚህ መሰረታዊ ጥያቄዎች ሲሟሉ የሚመለሱ ናቸው የሚሉም በርካቶች ሆነዋል። በወቅቱ አንዣቦ የነበረውን ለውጥ ከሁሉ በፊት ግን የኢህአዴግ አመራሮች ለውጡን የማስተባበርና የመምራት ታሪካዊ ኃላፊነት እንዳለባቸው አውቀው አሁንም እንደሚታየው ለይስሙላ ሳይሆን ከልባቸው መንቀሳቀስ ቢጀምሩ ኖሮ ይህ አይሆንም ነበር የሚሉም አይታጡም። ኢህአዴግ ለውጡን የመምራትና አማራጭ ለመውሰድ ከፈለገ አንደኛ የሆነ ቤት የታሰሩትን የፖለቲካ ሰዎች፣ ጋዜጠኞች፣ ሰብአዊ መብት ተሟጋች አክቲቪስቶች ወዘተ ያለ አንዳች ቅድመ ሁኔታ
ሊፈታቸው ይገባ ነበር ይላሉ። ልክ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን እንደመጡ ያደረጉትን አይነት እንደማለት ነው። ሌላው ከ1960ዎቹ ጀምሮ በተለያዩ የፖለቲካ ድርጅቶች ታቅፈው እርስ በርስ የተጋደሉትንና እስካሁንም ድረስ በጠላትነት የሚፈላለጉትን ሁሉ ኢህአዴግን ጨምሮ ላለፉት የፖለቲካ ድርጅታቸው ምህረት የሚያደርግ የምህረት አዋጅ ማወጅ የሚለው ሲሆን ልክ አብይ አህመድ ለተቃዋሚ የፖለቲካ ድርጅቶች ጥሪ እንዳደረጉት ማለት ነው። በተመሳሳይ መልኩ በአሁኑ ወቅት በኢህአዴግና በተቃዋሚ ድርጅቶች መካከል ይካሄዳል የሚባለው ድርድር ዘላቂ መፍትሄ እንደማያመጣ አውቆ የፖለቲካ ድርጅቶች፣ የሙያና የሲቪል ማህበራት፣ የሃይማኖት ተቋማት፣ የሀገር ሽማግሌዎች፣ ምሁራን፣ ታዋቂ ግለሰቦች ወዘተ የሚሳተፉበት ሁሉን አቀፍ የሆነ ብሔራዊ ንግግር ጉባኤ መጥራት ያስፈልግ ነበር። ያም ሳይሆን ቀርቶ ሀገር ኢህአዴግ በጫረው ሰዓት ዛሬም መለብለቧን ቀጥላለች። ኢህአዴግ ከላይ የተባሉትን ማድረግ ቢችል ኖሮ አገሪቱን ከጥፋት ራሱንም ደጋፊዎቹንም በሀገራችን እንደተለመደው መንግስት በተቀያየረ ቁጥር ከሚደርሱ የበቀል እርምጃ ይታደጋቸው እንደነበር ይነገራል። በአጭሩ የተለመደው የመፈራረጅና የመጠፋፋት ፖለቲካ ለአንዴና ለመጨረሻ ጊዜ ተዘግቶ በአዲስ ተስፋ መጓዝ እንድንጀምር መሰረት ይጥላል። ድርጅቱ ይሄውን ምርጫ ወደ ጎን በማድረግ ለውጥን መምራት ባለመፈለጉ አላስፈላጊ ጦርነት ፈነዳም። ጦርነቱ አሁንም እንደቀጠለ ነው። በወቅቱ ኢህአዴግ የነበረው ምርጫ ከፍ ሲል የተጠቀሱትንና ሌሎችንም ለሰላማዊና ዴሞክራሲያዊ ሽግግር ምቹ ሁኔታን የሚፈጥሩ እርምጃዎችን ወስዶ የለውጡ መሪ መሆን ሲሆን ያን ባለማድረጉ እጣው በለውጡ መገፋትና መገለል ሆኖ ነበር። የውስጥ ድርጅቱ አባላቶቹም ከውስጥ ወደ ውጭ ሲታገሉት እንደነበር የሚታወቅ ሀቅ ነው። ደራሲው እንዲለው ኢህአዴግ የወሰደውን የወቅቱን አማራጭ የራሱን የኢህአዴግን አመራሮችና አባላት ጨምሮ ሁሉንም ውድ ዋጋ የሚያስከፍል አደገኛ መንገድ ነበር። አውቀን እንታረም የሚለው የጀነራል አብይ አበበ ምክር ለወቅቱ የኢህአዴግ ማዕከላዊ ኮሚቴ የሚያገለግል ቢሆንም የሚጠቀምበት የሰላ ልብ ያለው አካል አልነበረም። ለኢትዮጵያ ነባራዊ የፖለቲካ ሁኔታ ጨቋኝ ባህል መኖሩ የኢኮኖሚ የፖለቲካ ልማት እንዳይመጣ አድርጓል የሚለው ትንታኔ የራሱ ጠንካራ ጎኖች ቢኖሩትም የብዙ ሀገሮች ለምሳሌ ጃፓን፣ ደቡብ ኮሪያ፣ ፖርቹጋል፣ ስፔን፣ ብራዚል፣ አርጀንቲና ወዘተ ተሞክሮ ግን ይሄን አያመላክትም። ኢትዮጵያ ውስጥ ዘውዳዊው አገዛዝ በየካቲት 66 አብዮት በወደቀበት ወቅት ነበር በፖርቹጋል በአንቶኒዮ ሳላዛር የሚመራው አምባገነናዊ መንግስት በመፈንቅለ መንግስት የተወገደው። እስከ ቅርብ ጊዜ ድረስ ደግሞ ሁለቱም ሀገሮች በመፈንቅለ መንግስት ስልጣን በያዙ መሪዎች የሚመሩ ነበሩ። የነበራት ጨቋኝ ባህልና የጭቆና ታሪክ ፖርቹጋልን ዴሞክራሲያዊ ስርዓት ከመገንባት እንዳላገዳት ሁሉ በጦረኛ መሪዎቿ ለረጅም ጊዜ ስትመራ የነበረችው ጃፓንም እንዲሁ ለዓለም ምሳሌ የሆነ ስርዓት ዘርግታለች። ስፔንም ብትሆን ልክ እንደ ፖርቹጋል ለብዙ ዓመታት በወታደራዊ አገዛዝ ጭቆና ስትገዛ የቆየች ቢሆንም ዴሞክራሲያዊ መንግስት ለመገንባት በቅታለች። ሌሎቹም ብዙ አብነቶችን መጥቀስ ይቻላል። በርካታ መቶ ዓመታት በሃይማኖት ምክንያት የተፋጁት የዘር ፍጅት አካሂደው አገረ መንግስት የመሰረቱትና ሁለት የዓለም ጦርነቶችን አካሂደው ሚሊዮኖችን ለሞት የዳረጉት አውሮፓውያን ያንን ጦረኛና ጽንፈኛ አስተሳሰባቸውን አርቀው ለዓለም ምሳሌ የሆነ የፖለቲካ ስርዓት መገንባት ችለዋል። ኢትዮጵያም ነጻነቱ የተጠበቀ ህብረተሰብ መፍጠርና ዴሞክራሲያዊ ስርዓት መገንባት የማትችልበት ምንም አይነት ታሪካዊ ባህላዊ ምክንያት የለም በሚል የዛሬውን ምዕራፍ በዚሁ ቋጨን። ጤና ይስጥልን።